በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጋቢት 24 በዚች ቀን በእስክንድርያ ለተሾሙ አባቶች ሊቃነ ጳጳሳት 59ኛ የሆነ ቅዱስ አባት የእስክንድርያ ሊቀ ጳጳሳት አባ መቃርስ አረፈ። ይህም የከበረ አባት ሳብራ ከምትባል አገር ነው። ከታናሽነቱ ጀምሮ ይህን ዓለም ንቆ ትቶ የምንኩስናን ልብስ ሊለብስ ወደደ። ወደ አስቄጥስ ገዳምን በመግባት በታላቁ አባ መቃርስ ቤተ ክርስቲያን ውስጥ መነኮሰ። በተጋድሎም ተጠመደ። ከእርሱም በጎ ስራዎችና ትሩፋቶች ተገልጸው ታዩ። ከእርሱ አስቀድሞ የነበረ ሊቀ ጳጳሳት አባ ቆዝሞስ ባረፈ ጊዜ ኤጲስቆጶሳቱ ይሾሙት ዘንድ በአንድ ምክር ተስማምተው ለእስክንድርያ ሊቀ ጳጳሳት አድርገው ያለ ፈቃዱ ሳይወድ በግድ ሾሙት። ወደ እስክንድርያም ይዘውት ሲሄዱ እግረ መንገዱን ከተወለደባት አገር ደረሰ። እናቱም በዚያ በሕይወት አለች። እርሷም የዚህን ኃላፊውን ዓለም ክብር የምትጠላ እግዚአብሔርን የምትፈራ እውነተኛ ሰው ናት። ወደ እርሷም እንደመጣ ስለ እርሱ በሰማች ጊዜ ልትቀበለው አልወጣችም። ነገር ግን እርሱ ራሱ እርሷ ወዳለችበት ቤት ገባ። ተቀምጣም ትፈትል ነበረ። በሰላምታ ልትገናኘው ያልተነሳችው ያላወቀችው መስሎት እኔ ገልሼ ልጅሽ አይደለሁምን? ለምን ሰላምታ አትሰጭኝም? ወይስ አላወቅሽኝም? አላት። እርሷም እኔስ አውቄሃለሁ፣ ራስህን ያላወቅህ አንተ ነህ። በዚህ በሊቀ ጵጵስና ክብር ሁነ ከማየ ሙተህ ተገንዘህ ባየ በወደድኩ ነበረ። ከአሁን በፊት የምትጠየቀው በራስህ ኃጢአት ብቻ ነበር። ከዛሬ ጀምሮ ግን በምዕመናን ሁሉ ኃጢአት ነው ብላ መለሰችለት። ከዚህ በኋላ ሁለቱም በአንድነት አለቀሱ። ይህም እናቱ የተናገረችው ነገር በልቡ አደረ። ስለ ራሱ ድህነትና የምዕመናኑንም ነፍሳቸውን ለማዳን መጻሕፍትን በማስነበብ በመምከርና በመገሰጽ እያነቃ ሲታገል ኖረ። ደግሞ በእውነተኞች ካህናት ምስክርነት በቀር ካህናትንና ኤጲስቆጶሳትን ከመሾም የሚጠነቀቅና የሚጠበቅ ሆነ። ከቤተ ክርስቲያንም ገንዘብ የማይገባውን ምንም አይወስድም ነበረ። ኤጲስቆጶሳትንና ቀሳውስትን ወገኖቻቸውን ጥቅም ባላቸው በቅዱሳት መጻሕፍት ቃል በመምከር ይጠብቋቸው ዘንድ ያዛቸው ነበር። በሰላምና በጸጥታ ሆኖ በማርቆስ ወንበር 20 ዓመት ኖረ። በሹመቱም ወራት አብያተ ክርስቲያናት ተቃንተው ተስተካክለው ያለማቋረጥም በጸሎትና በቅዳሴ ተሰርተው አገልግሎት ሲሰጡ ኖሩ። ከዚህም በኋላ በሰላም አረፈ። በጸሎቱ የምትገኝ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት ደግሞ አይሁድ በጌታችን ላይ አጽንተው መከሩ። ለእርሱም ክብር ምስጋና ይሁን ለዘላለሙ አሜን።